ዓለም ላይ ገንዘብ እየተሰራባቸው ካሉ ሴክተሮች አንዱ ትልቁ የገንዘብ ዝውውር ያለው የቴክኖሎጂ መስክ ላይ ነው። ብልጽግና እኮ ይዘራል፣ ብልጽግና እኮ ያብብለታል፣ ብልጽግና እኮ ዘር ያመጣል። በጣም የሚያሳዝነኝ የብልጽግና አፎች የብልጽግናን ዘር በወፍ ያስበሉታል። ኢትዮጵያ ውስጥ ቴክኖሎጂ መሰረት ያደረገ ቢዝነስ መስራት የሚፈልጉ ቴክኖሎጂ ጋር የተዋሃደ መስራት የሚፈልጉ ዜጎች አሉ። እነሱም ኢትዮጵያውያን ናቸው። ለነሱም የሚያስፈልገውን ስራ መሰራት አለበት። ስኬቱ ኤክስፖ ነው። በዛ ውስጥ ገንዘብ ይሰራል፣ በዛ ውስጥ ገንዘብ ይፈጠራል፣ በዛ ውስጥ የገበያ መዳረሻ አለ፣ በዛ ውስጥ ያልተሞከረውን የመሞከር አለ። ዶክተር አብይ አህመድ ያለሟትና ያደረጉ We envision a digitally empowered Ethiopia, a nation where bold ideas grow, where technology carries our identity. ትልቁ ድል እሱ ነው። ትልቁ ስኬት እሱ ነው። ትልቁ ሐሳብ እሱ ነው። ትልቁ አሸናፊነታችን እሱ ነው። ትልቁ ያልተሞከረውን የመሞከር ያልተደፈረውን የመድፈር ያልተደረገውን የማድረግ መንገድ እሱ ነው። ህወሓት ማሰብ ያለባት ጌታቸው የተቀናቃይ ፓርቲ መሪ ነው። ከህወሓት ውጪ የትግራይ ህዝብ መዳን አይችልም። ከህወሓት ውጪ መንገድ የለም። ከህወሓት ውጪ መንገድ አይቀጥልም እንዲል ኤክስፔክት ማድረግ ያለባት አይመስለኝም። ለትግራይ ህዝብ እኔን አማራጭ መንገድ አድርገኝ ሲል ህወሓትን አማራጭ መንገድ ማድረግ ለምን እንደሌለበትም እያስረዳ ነው የሚሰራው ማለት ነው። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ብቻ፣ ባለ 2 መኝታ 5.3 ሚሊዮን ብር፣ ባለ 3 መኝታ 6.8 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘንልዎት መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57000 ብር የሸጥናቸው ሳይቶቻችን ከዚህ ወደዚህ አድርሰናቸዋል። ብሎች መልካም አጋጣሚዎችን የሚጠቀሙ ናቸውና ለተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ሆይ? አለን እኛ ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ዛሬም በቆይታችን የተለያዩ ርዕሰ ጉዳዮችን የምናነሳ ይሆናል። ዮሐንስ ኮርነርን ግን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ምክንያቱም ሼር ሰብስክራይብ ማድረጉ የበለጠ ተደራሽነታችንን ስለሚያሰፋው ማለት ነው። እንድታግዙን እንጠይቃለን። ዛሬ የተደበቀውንና የተከለለውን የዶክተር አብይ እጅግ ታላቅ ድል እናነሳለን። እነ ጀዋርን እያንጫጫቸው ያለው ከድሮን ምናምን ጀርባ ያለው ስኬት ምንድን ነው የሚለውን እንመለከታለን። ብልጽግና ይዘራል ግን ወፎች ይበሉበታል ብለን ጥቂት የምንነጋገር ይሆናል። ጥቂት እስቲ እንክሰስ፣ ጥቂት እስቲ እንጩ። ጌታቸው ረዳ መከሰሱንም እናነሳለን። ህወሓት ጌታቸው ረዳን በአደባባይ ከሰዋለች። እሱን ጉዳይ የምንበረብረው ነው የሚሆነው ማለት ነው። እንግዲህ ትላንትና 1500 ገደማ የሚሆኑ ድሮኖች በሰማይ ላይ መታየታቸውን ተከትሎ አንዳንድ አካላቶች በጣም ከጩኸታቸው ከፍየሏ በላይ ሆኖ እያለቃቀሱ ተመልክተናቸዋል። ብዙዎች ትልቁ ድል ትልቁ ስኬት ይሄ ስለመሰላቸው ጭቃ ሊለቀልቁት እየጣሩ ነው። ትልቁ ድል የድሮኑ መታየት ስለመሰላቸው ጭቃ ሊቀቡት እየተፍጨረጨሩ ነው። ትልቁ ጉዳይ ይህ ስለመሰላቸው እየተንጫጩ ነው። ወዳጄ ትልቁ ጉዳይ ድሮን መታየቱ አይደለም። ትልቁ የብልጽግና ስኬት፣ ትልቁ የብልጽግና ድል፣ ትልቁ የጠቅላይ ሚኒስትር አብይ አህመድ አቺቭመንት ድሮኑ አይደለም፣ ሰማይ ላይ መታየቱ አይደለም፣ የድሮን ትርኢቱ ምናምን አይደለም። አይምሰልህ። ትልቁ ድል ኤክስፖ ነው። ኢትዮጵያ ውስጥ እጅግ በጣም ትልቅ ኤክስፖ እየተካሄደ ነው። በጣም ግዙፍ በአይነቱ እጅግ የገዘፈ ኤክስፖ እየተካሄደ ነው። ይህ የቴክኖሎጂ ኤክስፖ የኢትዮጵያ ቴክኖሎጂ 2025 ኤክስፖ በኢትዮጵያ አዘጋጅነት በዩናይትድ አረብ ኤሚሬት ከሆስትነት እየተካሄደ ነው። መንደር ሆናለች ዓለማችን፣ የመረጃ ነው ዘመናችን ይል ነበር ድሮ የቴሌ ማስታወቂያ አይደል ባለሳሳት። ትልቁ ድል እሱ ነው። በዚህ ኤክስፖ ላይ እጅግ በጣም በርካታ ዓለም አቀፍ ተቋማት እየተሳተፉ ነው። ከቻይና፣ ከዩናይትድ አረብ ኤሚሬትስ፣ ከሲንጋፖር፣ ከአውሮፓ፣ ከአሜሪካ እንዲሁም ከተለያዩ ዓለም ክፍሎች የመጡ በቴክኖሎጂ እና በሶፍትዌር ዲቨሎፕመንት ላይ ትልቅ ስራዎችን የሰሩ እንዲሁም ደግሞ በዘመናዊው ዓለም ላይ ትልቅና ስመጥር ስምን የገነቡ ትልልቅ ተቋማቶች እየተሳተፉ ነው። ይህ ለኢትዮጵያውያን በቴክኖሎጂ ውስጥ ለተሳተፉ ሴክተሮች በር ከፋች፣ እድል ከፋች፣ ወንድማማችነትን የሚያጠናክር፣ የገበያ መዳረሻን የሚያሰፋ፣ የገቢ ምንጭ የሚሆን
ዓለም ላይ ገንዘብ እየተሰራባቸው ካሉ ሴክተሮች አንዱ ትልቁ የገንዘብ ዝውውር ያለው የቴክኖሎጂ መስክ ላይ ነው። በዚህ የቴክኖሎጂ መስክ ላይ ኢትዮጵያን ተሳታፊ የሚያደርጋት ጅማሮ ነው። ይሄንን በእርግጥ የብልጽግና አፎችም አልነገሩንም። ለምን ይነግሩናል? ለምን ይነግሩናል? ምን ቦታቸው? የኔ እናት ነው እሺ፣ ምን ቦታቸው? ብልጽግና እኮ ይዘራል። ብልጽግና እኮ ያብብለታል። ብልጽግና እኮ ዘር ያመጣል። በጣም የሚያሳዝነኝ የብልጽግና አፎች የብልጽግናን ዘር በወፍ ያስበሉታል። የጠቅላይ ሚኒስትሩን ድካም ወፍ ያስበሉታል። አሁን ኢትዮጵያ ውስጥ ይሄን ትልቅ ኤክስፖ በልኩ ማግዘፍ ነው። የድሮን ትርኢቱ በእርግጥ ደስ የሚል አዲስ ጅማሮ በጣም አሪፍ ነገር ነው። ግን የኤክስፖ የመክፈቻ ትርኢት ነው፣ አንድ አካል ነው ማለት ነው። የኦሎምፒክ የመክፈቻ ዝግጅት፣ የኦሎምፒክ የመዝጊያ ዝግጅት እንዳለ ሁሉ የኦሎምፒኩ ዋናው ነጥብ ግን ፉክክሩ፣ ትርኢቱ እንደሆነ ሁሉ ይሄም የዛ ማስጀመሪያ አንድ አካል ጥሩ ጅማሮ ነው። በጣም አሪፍ ነገር ነው። ብዙዎች አሁን የአብይ ድል የመሰላቸው ድሮን በሰማይ ላይ መታየቱ ነው። አይደለም። አብይ ይህንን እሱም እንደ አንድ ልዩ ሁነት ኢትዮጵያ ውስጥ ቢካሄድ ቢታይ እንደሚያምር ልዩ ሁነት ውሰደው። እንደ ኤክስፖ አዘጋጅነቷ ዝግጅቱን ስታዘጋጅ ለመክፈቻ የድሮን ትርኢት አሳይታለች። በጣም አሪፍ። ድሉ ግን እሱ አይደለም። ድሉ ኤክስፖ ነው። አንዳንድ ሰው ኢትዮጵያ የምትመስለው እሱ ሰፈር ያለ እሳቤ፣ እሱ ሰፈር ያለ ምናምን። ኢትዮጵያ ውስጥ ቴክኖሎጂ መሰረት ያደረገ ቢዝነስ መስራት የሚፈልጉ ቴክኖሎጂ ጋር የተዋሃደ መስራት የሚፈልጉ ዜጎች አሉ። እነሱም ኢትዮጵያውያን ናቸው። ለነሱም የሚያስፈልገውን ስራ መሰራት አለበት። ይሄ የኤክስፖ አካል ነው። ድሮን ትርኢት ብቻ አይደለም። አሁን እንትኑ ከድሮን ትርኢቱ በኋላ ዛሬ ጠቅላይ ሚኒስትሩ የተገኙበት ኤክስፖ። Excellencies, ladies and gentlemen, as we enter the next phase of our digital transformation and looking ahead to 2030, we envision a digitally empowered Ethiopia, a nation where bold ideas grow, where technology carries our identity, reflects our values, and responds to our most pressing needs. እሱ ነው ትልቁ ድል፣ እሱ ነው ትልቁ ስኬት፣ እሱ ነው ትልቁ ሐሳብ፣ እሱ ውስጥ ነው ከፍታችን ያለው፣ እሱ ውስጥ ነው ገንዘብ ያለው። በኤክስፖ የሚመጣን ገንዘብ፣ በኤክስፖ የሚገኝን የገበያ መዳረሻ ምናምን አይናገሩም። ለጅብ ይሰጡታል፣ ለወፍ ይሰጡታል፣ ጭቃ ያስለቀልቁታል። ብለን ዝም ነው ብለን ዝም ምናምን ነው። ሌላ ምን ማድረግ ይቻላል? ግን በዚህ ኤክስፖ ላይ በጣም በርካታ ወጣቶች እየተሳተፉ ነው። ዛሬም ከስፍራው ከደረሱኝ መረጃዎች መካከል በጣም በርካታ ወጣቶች ስፍራው ላይ ተገኝተው በእጅግ በመገረም ሲመለከቱ እንደነበረ፣ በጣም በርካታ የውጭ ሀገር ተቋማትም ለኢትዮጵያውያን በቴክኖሎጂው መስክ ላይ የተሰማሩ ወጣቶች ገለጻዎችን ይሰጡ እንደነበረ፣ ለአንዳንዶች የገበያ መዳረሻና ቀጣይ የቢዝነስ ፓርትነርሺፕንም ጭምር እየፈጠረ ያለ ነው። የሚናቅ የገበያ መዳረሻ የለም። ይሄንን ነው መናገር ያለባቸው። በነፃ እየተገባ የሚታይ ነው። ኢትዮጵያውያን ወጣቶች ሊያዩት ሌላ ዓለም የሚሄዱበትን የቴክኖሎጂ እሳቤ ኢትዮጵያውያን ወጣቶች ሊያዩት የሚዳክሩለትን እሳቤ ነው ወደ ሀገር ውስጥ ያመጣው። ትልቁ ድል እሱ ነው። ትልቁ ስኬት እሱ ነው። ትልቁ ሐሳብ እሱ ነው። ትልቁ አሸናፊነታችን እሱ ነው። ትልቁ ያልተሞከረውን የመሞከር፣ ያልተደፈረውን የመድፈር፣ ያልተደረገውን የማድረግ መንገድ እሱ ነው። ስኬቱ ኤክስፖ ነው። በዛ ውስጥ ገንዘብ ይሰራል። በዛ ውስጥ ገንዘብ ይፈጠራል። በዛ ውስጥ የገበያ መዳረሻ አለ። በዛ ውስጥ ያልተሞከረውን የመሞከር አለ። ዶክተር አብይ አህመድ ያለሟትና ያደረጉት አንዲትም ኢንጅ ለሀብት ብክነት የምትጋለጥ አንዲትም ሐሳብ ለገንዘብ ውድመት የምትጋለጥ አይደለችም። እንዴት አድርጎ ገንዘብ ጀነሬት አድርጎ በየመስኩ ያሉ ወጣቶችን መጥቀም ይቻላል? ብራዘር አንተ የዘመንን ቁማር ተበልታል። በቃ ወጣ። ይሄኛው ለአንተ አይደለም፣ አናሎግ ላይ ነው። አንተ ይሄ ዲጂታል ነው። አሁን ለዲጂታሉም ሩጫ አናሎግ ፕሮፓጋንዳ ነው ይዘው የመጡት። ግን በዚህ ውስጥም እጅ ያሰጧሉ አንዳንድ አካላቶች። ምን እንደምናረጋቸው አናቅም። ወቅታዊ ያልሆነ ወቅታዊ መግለጫ በመስጠት ተጠምደዋል። እንደ አብይ አህመድ እኮ ግን ቻይ አርጎ የፈጠረው ሰው እንዴት አርጎ እንደቻላቸው ቻይ አርጎ ነው ግን የፈጠረው። አይ ቲንክ ህልሙ ነው የሚያስችለው። ህልሙ ያስችለዋል። ጥንካሬው፣ የህልሙ ግዝፈት
ያስችለዋል። ለህልሙ ሲል ዋጥ ያረጋታል፣ ለመንገዱ ሲል ዋጥ ያረጋታል፣ ለኢትዮጵያ ከፍታ ሲል ዋጥ ያረጋታል። እና በጭቃ ልቅለቃ የተሸፈነው ትልቁ ድላችን ኤክስፖ ነው። ድሮኑ እጅግ ደስ የሚል ነው፣ እጅግ የሚያስደንቅ ነው፣ በጣም አሪፍ ነው። ኢትዮጵያ በኤክስፖ መክፈቻ ላይ በቃ ኢትዮጵያን በሚመጥን ልክ ኢትዮጵያን እንትን በሚል ልክ ኤክስፖን የሚያሳይላትን ትልቅ ስራ ሰርታ መጣለች። ትልቁ ድል ግን እሱ አይደለም። እሱ መጀመሪያው ድሉ አሁን ሳይንስ ሙዚየም ውስጥ ወጣቶቹ ያዩት እየነቁት እየፈጠሩት ያሉት ነው። ኢትዮጵያ ውስጥ በዚህ ውስጥም ፍላጎት ያላቸው ይሄኛውንም ሴክተር የት ሄደው እንደሚሰሩ እድል ያጡ ወጣቶች ነበሩ። ተመስገን ቴክኖክራፍት መሪ መጥቶላቸዋል። አሁን በጉዳዩ ላይ ዓለም እየፈጠነችበት ያለውን ፍጥነት የተረዳ መንገዷን የተረዳ እንዴት እንደምትሄድ የገባው መሪ መጥቶላቸዋል። አብረው እየቀጠሉ ነው ማለት ነው። እና በደንብ አድርጎ መፈተሽ ያስፈልጋል። በደንብ አድርጎ መበርበር ያስፈልጋል። እንዳልኳችሁ ዘርቶ ለወፍ ማስበላት በጣም ነው የሚያናደው። ተሰርቶ ተለፍቶ ተሩጦ ተደክሞ ተወጥቶ ተወርዶ ወፍ ያስበላሉ። ስንት መከራ ታይቶ ስኬቱ መጥቶ ወፍ ያስበላሉ። ትልቁ ሰክሰስ እሱ ነው። ትልቁ ድል ኤክስፖ ነው። 1500 ድሮኖች በአንድ ጊዜ በጣም አሪፍ ነው። እሱ ለመክፈቻ የቀረበ ሳምፕል ነገር። ትልቁ ድል ትልቁ ግን አሸናፊነት ያለው ሙዚየም ውስጥ ነው። ኢትዮጵያን ለመጻዩ ነው፣ ለመጻዩ ተስፋ ነው የምንገነባው። ኢትዮጵያን ለሚመጣው ትውልድ ነው የምንገነባው ሲባል እሱን ነው ማለት ነው እንጂ ሌላ አይደለም። እንደዛ ማየት በጣም ጥሩ ነው። እንደዛ ብናየው፣ እንደዛ ብንበረብረው፣ እንደዛ ብንፈትሸው ሸጋ ነው። ሸጋናት የሸጋ ልጅ ምናምን ብሏል ዘፋኙ። ሸጋይናት የአባይ ዳር ልጅ ላኩማ ይምጣማ ላጂ ህመሜ መጣች በህልሜ ጨረቃ ታየቻት ደምቃ ነው የሚለው ዘፋኙ። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ። ባለ 2 መኝታ 5.3 ሚሊዮን ብር፣ ባለ 3 መኝታ 6.8 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘንልዎት መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥናቸው ሳይቶቻችን ከዚህ ወደዚህ አድርሰናቸዋል። ብልሆች መልካም አጋጣሚዎችን የሚጠቀሙ ናቸውና ለተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። ጌታቸው ረዳ ተከሰሰ። በህወሓት ተከሰሰ። ያን ፍቅር ባወራ አንደበት ስምሽን እንዲያወድሼ ግዴለም ህመሙን ይችላለው ጠላኋት አልልም መልሼ ከእንግዲህ ከኔ ጋር የለችም እያልኩኝ ስምሽን ላወሳ እሺ የሚል ልቦና የለኝም ፍቅርሽን አረሳም እኔ እንኳ ስምሽን ለሰው አላነሳም እጄ የለኝም አቅሙ ብትወጪም ከጄ የሚል ዘፈን ህወሓት ቤት አይሰራ። ልክ እንደወጣ ከበሩ ላይ አታላይ ነች ያቺ ልጅ አታላይ ነች የሚል ዘፈን ነው የሚለቀቅብን። ጌታቸው ረዳ ህወሓት ላይ ከባድ ዱላ ነው ያሳረፈባት ብለን ነበር አይደል? ስሜን እያጠፋ ነው አለች። በጸጥታ ምናምኗ በኩልም እንትን ስትል ይምጣ እዚህም ብትመጣ ማንም የሚነካ የለም አለች። አልበላሽምን ምን አመጣው? አልበላሽምን ምን አመጣው? ብትመጣ እንነካህም። በደረቁ ሊላጩት እኮ ነው። ጌቾ እንዳታስበው በደረቁ ነው የሚላጩ። ለራሱ ብዬ ነው። አይፋቱህም ነው የምልህ። አይፋቱህም። በጣም ነው የማይፋቱህ። ለራሱ ብዬ ነው። እና ጌታ ብልጽግና በጌታቸው ረዳ በኩል የስም ማጥፋት እያደረገብኝ ነው። መንግስት ጌታቸው ረዳን ገዝቶ የፕሪቶሪያ ውልን በጣሰ መልኩ እንትን እያለ ነው። እኔ እኮ ህወሓት ፕሪቶሪያ ውልን ማስፈራሪያን ያደረገችው በቃ አንተ ነገር ካልካ ወይኔ ፕሪቶሪያ ላይ እንትን ያልነውስ ቃል የተገባባ ነውስ የተማማል ነውስ እጄን ላይ መስቀል ሰርተህ ምናምን ማለት ነው የሚቀራት። በቃ ጫልላለች። ገና ስምሽን ይገልጥልሻል። እኔ ጌታቸው ረዳ ስም አጥፍቷል፣ የስም ማጥፋት ዘመቻ አድርጓል ብዬ አላስብም። ገልጧል።
ስለ ቲፒኤልኤፍ ማብራሪያ ሰጥቷል ማለት ነው። አሁን ጌታቸው ረዳ የሌላ ፓርቲ አመራር ነው። በትግራይ ሌላ ሊወዳደርበት የሚችለው ፓርቲን ፍቃድ ጊዜያዊ ፍቃድ እንዲሰጠው ምርጫ ቦርድን መጠየቁን አንዳንድ የመረጃ ምንጮችም እየጠቆሙ ነው። ስለዚህ ጌታቸው ረዳ ከዚህ በኋላ ስለ ህወሓት የሚያወራው ትክክለኛ ማንነቷን፣ ምክንያቱም እሱ በሌላ ፓርቲ ትግራይ ውስጥ ሊወዳደር ነው ምርጫ። ህወሓታውን ማሰብ ያለባት ጌታቸው የተቀናቃይ ፓርቲ መሪ ነው። ስለዚህ ተገዳዳሪው ፓርቲ ለማሸነፍ ሲል እውነቱን መናገሩ አይቀርም። የራስ እሱ ፖለቲካዊ ጨዋታ ነው። ፖለቲካዊ ቅቡልነቱን ለማሳደግ ብቻ አይደለም የሚጫወተው፣ የተቀናቃኙን ፖለቲካዊ ቅቡልነትንም በማሳጣት ነው የሚጫወተው። this is የፖለቲካ ጸባይ። እኔ ከአንተ ተቃራኒ ስቆም ስላንተ እሱ እኮ ዲሞክራሲያዊ ነው፣ እሱ እኮ ትልቅ ሐሳብ አለው፣ እሱ እኮ ልማትን ያረጋግጣል እያልኩ አላወራም። እኔ ግን ያን እንዳልሆንኩም ደግሞ አብሬ እነግራለሁ። that's how it works ፖለቲካ ስለሆነ። ስለዚህ ህወሓት ከዚህ በኋላ ጌታቸው ከህወሓት ውጪ የትግራይ ህዝብ መዳን አይችልም፣ ከህወሓት ውጪ መንገድ የለም፣ ከህወሓት ውጪ መንገድ አይቀጥልም እንዲል ኤክስፔክት ማድረግ ያለባት አይመስለኝም። እርጅና ነው እንደዛ የሚያሳስባት። ይገባኛል። እኔ አሁን ህወሓት እድሜ ጠገብናት፣ በቅቷታል። በጉብዝና ወራት ነው ሁሉም ነገር የሚያምረው። እርጅና ስል ደግሞ ብዙ ሰው እንዳትሉ ማለት የምፈልግበትን ሞቲቭ ተረዱልኝ። እርጅና ጸጋ ነው ለጤናማ ሰው፣ እንደ ህወሓት ላለ አካል ግን አይደለም። እርጅና ትልቅ ጸጋ ነው፣ እግዚአብሔር ሲቸር የሚገኝ ነገር ነው። ህወሓትን ግን እንደዛ የምንልበት ሐሳብ ከሐሳብ አንጻር ነው። እንደዛ ተረዱልኝ እሺ። በዛ መንገድ ይውልኝ እና ጌታቸው አሁን ሌላም ሚስጥርሽን ይናገርብሻል። ህብዬ ነፍሴ ሌላም ገበናሽን ይናገርብሻል። ምክንያቱም እሱ አሁን ሌላ ቦታ ነው ያለው። የራሱን ፓርቲ ቅቡልነት ነው ለትግራይ ህዝብ መንገር የሚፈልገው። ለትግራይ ህዝብ እኔን አማራጭ መንገድ አድርገኝ ሲል ህወሓትን አማራጭ መንገድ ማድረግ ለምን እንደሌለበትም እያስረዳ ነው የሚሰራው ማለት ነው። እንደዛ ነው ወርክአውት የሚያደርገው፣ እንደዛ ነው ጌሙ የሚጫወቱት ማለት ነው። ይሄ ፖለቲካ ስለሆነ የበጎ አድራጎት ስራ ስላል አይደለም። ስለዚህ አሁን ህወሓት ብታለቅስ ባታለቅስ እየየ ብትል እየየ ባትል ጌታቸው ምንም አይመስለው ላይክ። ምክንያቱም እሱ አሁን ፓርቲውን ይዞ በሩጫ ላይ ነው። አሁን ህወሓት ብዙም እንትን አይለውም። ይሄ ብዙም አክቲቭሊ ኢንጌጅ ማድረግ አይችልም። ባይዘው አብዛኛውን አክቲቭሊ ኢንጌጅ የሚያደርጉበትን መንገድ እንኳን የሚጠርግላቸው ጌታቸው ረዳ ነበር። ይሄ ብዙም ራሳቸውም የሚክዱት አይመስለኝም። በአማርኛም በትግርኛም በእንግሊዘኛም እያወራ ያለምን ማህበረሰብ ጭምር ሲያምታታላቸው የነበረው ጌታቸው ረዳ። የጌታቸው ረዳ መጉደል ህወሓት ቤት ትልቅ የሆነ ጉድለት የሚያመጣ ነው። ቀላል የሚባል ኪሳራ አይደለም ለህወሓት ጌታቸውን ማጣት። ትንሽ ተራማጅ ሳቤ የነበረው እሱ ነው። ግን ህወሓት መዳን የምትፈልግ ፓርቲ አይደለችም። መዳንም ማዳንም አትፈልግም። ህወሓት የምትፈልገው ንብረቷን ማዳን ነው። ፓርቲው ቢድን ባይድን ጉዳዩ አይደለም። ውድቢቷ ውድቢቷ የምትለው ራሱ ለውድቢቷ ዋጋ በከፈሉ የቀደሙ ታጋዮች ስም የነሱን መስዋዕትነት ማስቀጠል አለብኝ ምናምን እንደምትለው አይደለም። እሷ ማስቀጠል የምትፈልገው ገንዘቧን፣ እሷ ማስቀጠል የምትፈልገው ሀብቷን፣ እሷ ማስቀጠል የምትፈልገው እሱን ነው። እና ይሄ መንገድ በጣም መበርበር ያለበት ነው። እየተካሰሱ ነው፣ እየተወራወሩ ነው። የኢትዮጵያ ፖለቲካ የጊዜ ጉዳይ ነው እንጂ በየአቅጣጫው የኢትዮጵያን ድሎች የምናይበት እንደሚሆን ብዙ ጊዜ የምንናገረው ነበረ። አሁን መንግስት ምን ማድረግ አለበት የሚለውን ስንመለከት ከሰሞኑ ስር እንደነበረው ይህንን የነጌታቸው ረዳን ፓርቲ ማጠናከር። አሁን ነጌታቸው ረዳ ወደ ትክክለኛው መስመር እየመጡ ነው። መረጃዎች እንደሚጠቁሙት ያው እንግዲህ ምርጫ ቦርድ ጊዜያዊ ፍቃድ እንዲሰጣቸው ጠይቀዋል። በዚህ በምርጫ ቦርድ የሚሰጣቸው ጊዜያዊ ፍቃድ ተንቀሳቅሰው የትግራይ ምሁራንን፣ የትግራይን አዲሱን ወጣት ኃይል፣ የትግራይን እንትን ማቀናጀት ያስፈልጋል። ምክንያቱም ባለፈው ጌታቸው ያነሳው አንድ በጣም ቤዚክ ነጥብ ነበረ፣ ትግራይ ውስጥ ያሉ ሌሎች ፖለቲካ ኃይሎችንም መደገፍ። ከዚህ በፊትም እኔም ሳነሳ እንደነበረው ትግራይ ውስጥ ያሉ ተቃዋሚ ኃይሎች አብዛኞቹ ህወሓት ራሳ የፈጠረቻቸው ናቸው፣ ህወሓት ያበጀቻቸው ናቸው። ጥርስም ጥፍርም የላቸውም፣ ሀሳብ አልባ ናቸው። ያን ያህል ህወሓትን የሚገዳደር ጠንካራ ፓርቲ አይደሉም። በታሪክ ለመጀመሪያ ጊዜ ከህወሓት በተቃራኒ ቆሙ። ለከቀድ ህወሓት የለችም። አሁን የቀደመችውን ህወሓት እንትን ብሎ ሪፕሌስ አድርጎ የሚመጣው ጠንካራ ፓርቲ
የነጌታቸው ረዳ ፓርቲ ይመስለኛል። ህወሓት እንደምትለው እድሜ ጠገብነቷ ምናምን ብዙ እንትን አይላትም፣ ግን አሁን ክሷን አድርተዋለች። ይህም የሚያሳየው የጌታቸው ረዳ ዱላ በጣም ከፍተኛ የሆነ ጫና እንዳደረገባት፣ ልትቋቋመው ያልቻለችው ዱላ እንደመታትም በጣም ከባድ ሆኖባታል። እንዲህ በአደባባይ ማልቀስ፣ እንዲህ ተደጋጋሚ መግለጫ ማውጣት ጌታቸው ረዳ ላይ እንደዚህ አድርጎኝ እንደዚህ አድርጎኝ፣ እንዲህ በድሎኝ እንዲያበድሎኝ፣ እንደዚህ ሰድቦኝ እንደዚህ ለተሳዳቢ ሰጥቶኝ፣ እንዲህ አስሜን አጥፍቶ ምናምን ካለች ህወሓት መሸሸግ መደበቅ ምናምን የምትፈልገውን ነገር አደባባይ አውርቶባታል ማለት ነውና እንግዲህ ጌቾ ቻለው ጌቾ የብልጽግና ባለስልጣን አሉት። አንዳንድ የህወሓት ታፎች ሰሞኑን የኦህዴዱ ሹመኛ ክቡር ሚኒስቴር ያውሉ ብልጽግና ምናምን እያሉት ነውና ይሁን ግድ የለም ኢትዮጵያን ካዳነ ይሁን ግድ የለም ለኢትዮጵያ መንገድ እኛ የትኛውን መንገድ ኢትዮጵያንም ወንድሞቻችንንም ካደጋ መጠበቅ ከቻለ እኛ ምን አገባን? ፖለቲካ ነው ሌላ ምንም ነገር ስለሌለው ማለት ነው። እንግዲህ ከተደበቀው ታላቅ ድል እስከ ጌታቸው ክስ ተመላልሰን በሰንበት ይህችን ያህል አውግተናል። ሐሳቡ ያለው እዛ ውስጥ ነው፣ መንገዱ ያለው እዛ ውስጥ ነውና ከዛ አንፃር እንድትፈትሹት ከዛ አንፃር እንድትበረብሩት ይሁን ነው የምንለው እና እንደዛ ነው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የእናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ደግሜ እላለሁ የኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ውድ የሜዳችን ታዳሚዎች ስትቆዩ